ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ሁለት እጅግ በጣም ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት። ከነዚህ መረጃዎች መካከል በመጀመሪያው መረጃዬ ከመንግስት ሰራተኞች ጋር በተያያዘ መንግስት አንድ ጥብቅ የሆነ መመሪያ አውጥቷል። ይህንን መመሪያ ተግባራዊ በማያደርግ ሰራተኛ ላይ እርምጃ እንደሚወስድ አስታውቋል። ይህንን በተመለከተ ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። በሌላ በኩል ከነዳጅ ማደያዎች ጋር በተያያዘ አነጋጋሪ የሆነ መረጃ ወጥቷል። በዚህ መረጃ መሰረት ሁሉም የነዳጅ ማደያዎች የነዳጅ ዋጋን እንዲቀንሱ ጥብቅ መመሪያ አስተላልፏል። እነዚህን መረጃዎች በዝርዝር አጠር አድርገን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የምንመለከተው እንግዲህ ለመንግስት ሰራተኞች ጥብቅ መመሪያ መውጣቱ ይፋ ሆኗል። በግንቦት 2018 መጀመሪያው ላይ ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት ሲካሄድበት የነበረው የኢትዮጵያ ስታትስቲክስ ረቂቅ አዋጅን በተመለከተ ሚስጥር ባባከነ የስታትስቲክስ ሰራተኛና ለአገልግሎቱ ባለሙያ መረጃ የሚከለክሉ ሐሰተኛ መረጃ የሚሰጡ ሰዎችን ለስር የሚዳርግ ድንጋጌ አካቶ በፓርላማ ቀርበዋል። የሕዝብ ተወካዮች ምክር ቤት በትናንትናው ዕለት ማክሰኞ ሰኔ 23 ቀን 2018 ባካሄደው 29ኛ መደበኛ ስብሰባው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ረቂቅ አዋጅን አስመልክቶ ያቀረበውን ሪፖርት የውሳኔ ሐሳብ ተቀብሎ አጽድቋል። የብሔራዊ ስታትስቲክስ ቦርድ የሚያቋቁመው አዋጅ ቋሚ ኮሚቴው ይዞ በመጣው የውሳኔ ሐሳብ ረቂቁ ወደ ምክር ቤቱ ሲመራ የወንጀል ተጠያቂነትን በሚለው አንቀጽ 35 ላይ ተደንግጎ የነበረውን አዋጅን ጥሶ የተገኘ ማንኛውም ሰው በኢትዮጵያ የወንጀል ሕግ ድንጋጌዎች መሰረት የወንጀል ተጠያቂ ይሆናል የሚል ድንጋጌ አሻሽሎ አቅርበዋል። ቋሚ ኮሚቴው አሻሽሎ ያመጣውና በምክር ቤቱ ቀርቦ የጸደቀው አዋጅ ውስጥ እንደተብራራው የአገልግሎቱ ሰራተኛ የሆነ ሰው ሆን ብሎ ወይንም በችልተኝነት በስራው ምክንያት በቀጥታም ይሁን በተዘዋዋሪ መንገድ የሚያገኛቸውን ሚስጥራዊ መረጃዎች ከሕጉ በሚጻረር መንገድ በተጠቀመ ከ30 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ6 ወራት በማይበልጥ እስር በሁለቱም እንደሚቀጣ ደንግጓል። በተጨማሪም የአገልግሎት ሰራተኛ የሆነ ሰው በሚመለከተው አካል ሳይፈቀድና ከሕግ አግባብ ውጭ ሚስጥራዊ መረጃዎችን ካሰራጨና ለሌሎች አሳልፎ ከሰጠ፣ ሐሰተኛ የስታትስቲክስ መረጃ ካጠናቀረ ወይንም ከሰጠ ወይንም የስታትስቲክስ ቅጾችን በፈጠራ ዳታ የሞላ እንደሆነ ተመሳሳይ ቅጣት ይጠበቅበታል። በሌላ በኩል አዋጁ ማንኛውም ሰው ሆን ብሎ ወይንም በችልተኝነት የአገልግሎት ወይንም መንግስታዊ ስታትስቲክስ አመንጭ ሰራተኛ ስራውን እንዳይሰራ ከከለከለ ወይንም ካሰናከለ፣ በማስመሰል የአገልግሎቱ ሰራተኛ ሊባል ከሞከረ፣ የተሳሳተ መረጃ ከሰጠ ከ40 ሺህ ብር የማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ እስራት በሁለቱ እንደሚቀጣ ተደንግጓል። መረጃ የመስጠት ግዴታ ያለበት የአገልግሎት ሰራተኛ ሆን ብሎ ወይንም በችልተኝነት ተግባሩን እንዲያከናውን ከከለከለ፣ ሐሰተኛ መረጃ ከሰጠ ከ10 ሺህ ብር በማይበልጥ የገንዘብ መቀጮ እንደሚቀጣም ተደንግጓል። ማንኛውም ሰው የተሰበሰበውን ዳታ የያዘ ሰነድ ያለ ሕግ አግባብ ሆን ብሎ ወይንም በችልተኝነት ካጠፋ ወይንም ካበላሸ ከ40 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ እስር ወይንም በሁለቱም ይቀጣልም ተብሏል። ማንኛውም ሰው ሆን ብሎ ወይንም በችልተኝነት በአገልግሎት ውስጥ በኦፊሴላዊ ስታትስቲክስ አመንጭ የተሰጠ ማንኛውም ሰነድ አስመስሎ የሰራ፣ በሐሰት ያዘጋጀ ወይንም ከለወጠ ከ50 ሺህ ብር በማይበልጥ የገንዘብ መቀጮ ወይንም ከ1 ዓመት በማይበልጥ ጽኑ እስራት ወይንም በሁለቱም እንደሚቀጣ ተወስኗል። በተጨማሪም ለማታለል ወይንም ተገቢ ያልሆነ ጥቅም ለማግኘት በማሰብ የሐሰት ስታትስቲካዊ መረጃዎችን ሆን ብሎ ያቀረበ ወይንም ያሳተመ ወይንም ይፋዊ የስታትስቲክስ ሪፖርቶችን ወይም መዝገቦችን የለወጠ እንደሆነ ይህም ቅጣት ተጥሎበታል ተብሏል። በአዋጁ መሰረት የአገልግሎት ተቋሙ በዳታ አሰጣጥ መመሪያ መሰረት
ከመንግስታዊ ድርጅቶችና በነፃ እንዲወሰን ከተፈቀደላቸው በስተቀር የጥናትና ቆጠራ ዳታን ለመስጠት ክፍያዎችን በሚኒስትሮች ምክር ቤት በሚወጣ ደንብ መሰረት ያስከፍላል ማለቱን ሪፖርተር በዚህ ሰዓት አስነብቦናል። በሌላው መረጃችን የነዳጅ ማደያዎችን በተመለከተ ሁሉም የነዳጅ ማደያዎች የነዳጅ ዋጋን በአስቸኳይ እንዲቀንሱ ፕሬዝዳንቱ ጥብቅ መመሪያ አስተላለፈ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ የሚገኙ የነዳጅ ችርቻሮ ነጋዴዎችና ማደያዎችን የሚሸጡትን የነዳጅ ዋጋ በአስቸኳይና ያለምንም መዘግየት እንዲቀንሱ ጥብቅ ትዕዛዝ ማስተላለፉ በዚህ ሰዓት ይፋ ሆኗል። ፕሬዝዳንቱ ባስተላለፉት ይፋዊ መልእክት በአሁኑ ወቅት አንድ ባሬል ድፍድፍ ዘይት በዓለም ገበያ በ$68 አካባቢ እየተሸጠ ባለበትና የገበያው አቅጣጫም ወደ ታች እያሽቆለቆለ በሚገኝበት ሁኔታ ላይ ቸርቻሪዎች የሚከፍሉት ዋጋ እጅግ በጣም ከፍተኛ መሆኑን ገልጿል። በመሆኑም ነጋዴዎቹ ለዚህ መግለጫ ፈጣን ምላሽ በመስጠት ትክክለኛውን ነገር ማድረግ እንዳለባቸው ያሳሰቡት ፕሬዝዳንት ትራምፕ ለታላቁ የአሜሪካ ሕዝብ ስትሉ ዋጋቸውን በአስቸኳይ ቀንሱ በማለት ትዕዛዛቸውን አስተላልፈዋል። በትዕዛዙ ጋር በተያያዘ ፍጹም ሕገወጥ የሆነና ሕዝብን በዋጋ ጭማሪ መበዝበዝ የሚባለው አሰራር እንደማይታገሱና ቸርቻሪዎቹ ይህንን ትዕዛዝ ካልፈጸሙ ወደፊት ትልቅና ከባድ ችግር እንደሚጠበቅባቸው አስጠንቅቀዋል። ፕሬዝዳንት ትራምፕ በሀገሪቱ የአንድ ጋሎን ነዳጅ ዋጋ $2.50 አካባቢ ኢላማ በማድረግ እንዲንቀሳቀስ የጠየቁ ሲሆን ይህም የዜጎችን የኑሮ ውድነት በከፍተኛ ደረጃ እንደሚያቃልል ማገንዘቡና የነዳጅ ዋጋ ላይ በዚህ መልኩ የአሜሪካ ፕሬዝዳንት ከወሰነ ዓለም አቀፍ የነዳጅ ዋጋ ለውጥ እንደሚኖርም መታሰቡ ይፋ ሆኗል። ምናልባት ይህ ሁኔታም በሀገራችን ኢትዮጵያ ይቀጥላል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡልን። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ከሰሞኑ እንግዲህ የመኪና ዋጋን በተመለከተ እየጨመረ እየቀነሰ ብዙዎቻችንን እያደናገረ ይገኛል። በትናንትናው ዕለት በትንሹ ቻናል ላይ እንግዲህ በዚህ በትልቁ ቻናል ላይ ከሲኖትራክ ተሽከርካሪ ጋር ተያይዞ ወደ 3 ሚሊዮን አካባቢ ጨምሮ የነበረው ትላንት ወደ 1,500,000 ብር ቀንሷል ብዬ የሰራሁት መረጃ አለ። ጥሌ ሪቪው በሚለው ቻናል ገብታችሁ በትንሹ ሙሉ መረጃውን መመልከት የምትችሉ ይሆናል። እንዲሁም የመኪና ዋጋን በተመለከተ በተለይ አሁን ላይ መኪና ከመግዛታችሁ በፊት ማረጋገጥ እንደሚገባችሁ የተለያዩ መረጃዎችን በቲክቶክ ላይ ሰርቻለሁኝ። መለስ ብላችሁ እሱን መመልከት የምትችሉ ይሆናል እያልኩኝ ቪዲዮውን ላይክ ሸር ያደረጋችሁ ለበርካቶች እንዲዳረስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቁ አዳዲስ የመኪና መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።